أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. طيب ዛሬ በአላህ ፈቃድ የሱረቱል ኢንሳን የመጨረሻውን ክፍል ነው የምናየው። ሱረቱል ኢንሳን ከአሁን በፊት በነበሩን ደርሶች ላይ የጀነት ሰዎች ያላቸውን ኒዕማ የሚጠብቃቸውን ጸጋ መልካም ነገር እንዳለ የዳሰሰበትን ክፍል በስፋት አይተናል። ውስጡ ላይ የሚያገኙትን ኒዕማ፣ ውስጡ ላይ የሚያገኙትን ጸጋ፣ የሚለብሱትን ነገር፣ የሚጠጡትን መጠጥ፣ የሚቀመጡበትን ቦታ ሳይቀር አላህ ሱብሓነሁ ወተዓላ እንደጠቀሰ እንደተናገረ አይተናል ማለት ነው። አሁን ደግሞ አላህ ያንን ጠቅሶ ያንን ነገር ዘርዝሮ ካበቃ ካጠናቀቀና ከጨረሰ በኋላ የነቢዩን ዓለይሂ ሰላቱ ወሰላም ቀልብ ተስቢት ለማድረግ ጽናት እንዲያገኙ ለማድረግ ለማጠናከር ለማበረታታት ቀጥሎ ያሉትን አንቀጾች አወረደ ማለት። ይህ ቁርአን ለነቢዩ ዓለይሂ ሰላቱ ወሰላም መልእክትን የአላህን መልእክት ለማስተላለፍ ዳዕዋ ላይ ለመጽናት በጣም ትልቅ የልብ ጽናት ይፈጥርላቸው ነበር። እርግጥ ነው ይህንን ቁርአን ትተውት እንዲሁ መገስገስ የማይታሰብ ነገር ነው። ምክንያቱም እዛ ላይ ብዙ አይነት ነገሮች አለበት። ቁርአን ላይ ፍኖት ነው። ፍኖት ማለት እንግዲህ ሲጓዙ መንገድ የሚይዙት የሆነ የሚሄዱበት ልክ እንደ ካርታ አንድ ሰው የሆነ ቦታ ቢሄድ ካርታ ያስፈልጋል። ቤት በኩል መታጠፍ አለበት፣ ቤት በኩል መሄድ አለበት፣ የማያውቀው ቦታ ላይ ሲሄድ ማለት ልክ እንደዛ ነው ቁርአን ማለት። ለነብዩ አለይሂ ሰላቱ ወሰላም መርህ ነው፣ መመሪያ ነው። እዚህ ይህ ቁርአን ያሉት ውስጡ ላይ ያለው ወዕድና ወዒድ፣ ዛቻና ቀጠሮት፣ የተስፋ ቃልና የተስፋ ቃል ኪዳን የመሳሰሉት የነብዩን አለይሂ ሰላቱ ወሰላም ልባቸውን የሚያጠነክርላቸው እዛ ላይ እንዲጸኑ የሚያደርግ እዛ ላይ ደግሞ እንዲዘወትሩ በጽኑነት እንዲታገሉ በቋሚነት እንዲቀጥሉበት የሚያደርግ መልእክት ነው ያለው ማለት ነው። ታዲያ ምንድን ነው እያላቸው ያለ የመጀመሪያው በዚህ የዛሬው ደርሳችን የመጀመሪያው ላይ ኢና ነሕኑ ነዘልና ዐለይከ አልቁርአነ ተንዚላ። ኢና ነሕኑ ነዘልና እኛው ነን ያወረድነው ዐለይከ ባንተ ላይ አልቁርአነ ተንዚለን ቁርአንን ማውረድን ያወረድነው እኛው ነን ብሎ አላህ ስብሓነሁ ወተዓላ ተናገረ። አብሽራ ይዘውህን ይህ ቁርአን ከእኛ ዘንድ የመጣ ከእኛ ወደ አንተ የተወረደ የሆነ ትልቅ መልእክት ነው። እኛ ነን ያወረድንልህ ያመጣንልህ እኛው ነን ብሎ አላህ ስብሓነሁ ወተዓላ ይነግራቸዋል። ኩፋሮች ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ሲያደርጉላቸው ሲመክሯቸው ምን ይሉ ነበር? ለው ነሻኡ ለቁልና ሚስለ ሃዛ ኢን ሃዛ ኢላ አሳጢሩል አወሊን ይሉ ነበር። እኛ ብንፈልግ እኮ የዚህ አይነት ማምጣት አያቅተንም፣ እኛም የንግግር ክህሎት አለን፣ እሱ የሚናገረውን አይነት ማምጣት አይሳነንም። ኢን ሃዛ ኢላ አሳጢሩል አወሊን ይህ የቀደምቶች አፈ ታሪክና ወሬ እንጂ ሌላ አይደለም ብለው ይናገሩ ነበር። ይህንን ቁርአን በተመለከተ ማለት ለው ነሻኡ ለቁልና ሚስለ ሃዛ ይሄ ማስተባበያ ቁርአንን የነቢዩን ሰለላሁ ዐለይሂ ወሰለም ስነ ልቦና ለመንካት የእሳቸውን ማንነት ዝቅ ለማድረግ ይጠቀሙበት ከነበሩት አሳሊቦች መንገዶች አንዱ ይህ ቁርአንን ማጣጣል፣ ይዘው የመጡትን ነገር ማናናቅ ማለት ምን አዲስ ነገር እኮ አላመጣህም እኛም ብንሆን የዚህ አይነት ማለት አያቅተንም እያሉ ይናገሩ ነበር። በሌላ ቦታ ደግሞ ምን ይላሉ? ወቃለ አለዚነ ከፈሩ ለውላ ኑዚለ ዐለይሂ አልቁርአኑ ጁምለተን ዋሂዳ እነዚያ የካዱ ሰዎች አሉ ለውላ ኑዚለ ዐለይሂ አልቁርአን በሱ ላይ የቁርአን አይወርድበትም ነበር ጁምለተን ዋሂዳ በአንድ ጊዜ ጥቅልል ብሎ ለምን አልወረደም? ለምንድን ነው እየተንጠባጠበ እየተቆራረጠ የሚወርደው? ለምንድን ነው እያሉ ይጠይቁ ነበር። ከአላህ ዘንድ መውረዱን አምነውበትም አይደለም እንደዚህ የሚሉት
አላህ ምን አለ? ከዛሊከ እንደዚሁ አወረድ ነው ሙፈረቅ ሆኖ ሙነጀም ሆኖ በተለያየ ጊዜ በተለያየ ክፍል በተለያየ ሁኔታ ነው የወረደው። ለምን? ሊኑሰቢተ ቢሂ ፉአደክ ያኒ ያንተን ልቦናህን ልናጸናበት። ወረተልናሁ ተርቲለን ቀስ ብሎ ማወረድንም አወረድ ነው በማለት አላህ ሱብሓነሁ ወተዓላ ይናገራል። ይህ ቁርአን አጠቃላይ ወርዶ ነቢዩ ዐለይሂ ሰላቱ ወሰላም ጋር ሙሉ ክፍል ለመውረድ 23 ዓመት ነው የፈጀው። 23 ዓመት። በ23 ዓመት ልዩነት በተለያዩ አጋጣሚዎች በተለያዩ ሁኔታዎች በተለያዩ ክስተቶችን እያስታከከ ነው የወረደው ይህ ቁርአን ማለት ነው። ለምንድን ነው ይህ የሆነበት? የራሱ የሆነ ጥበብ አለ። አንደኛ ሙሉ መጽሐፍ በአንድ ጊዜ ቢወርድ ሙሉ ህግ በአንድ ጊዜ ቢወርድ ምን ያክሉ ሰው ነው የሚቀበለው? ምን ያክሉስ ነው የሚተገብረው የሚለው ጥያቄ ምልክት ይፈጥራል። ለምን? ይህ ቁርአን እንደ ምሳሌ አንድ ማሳያ ብናይ ካሁን በፊት ምናልባት አንስተነው ይሆናል። ኸምር አስካሪ መጠጥ የዛን ጊዜ የነበሩ ሰዎች ይጠቀሙ ነበር፣ ይጠጡ ነበር። ታዲያ ይህ አስካሪ መጠጥ ሐራም የተደረገው በሂደት ነው። መጀመሪያ ጊዜ አላህ ሱብሓነሁ ወተዓላ ጉዳቱ ከጥቅሙ አመዛኝ እንደሆነ ተናገረ። የስአሉነከ ዐኒል ኸምሪ ወልመይሲር ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናሲ ወኢስሙሁማ አክበሩ ሚን ነፍዒሂማ። በቁማርና በአስካሪ መጠጥ የሚገኘው ያኒ የሚመጣው ወንጀል ከሚያስገኙት ጥቅም የባሰ ነው ብሎ ተናገረ። ይሄ አንደኛው መንገድ የመጀመሪያው ያኒ የተጓዘበት ሂደት ነው። የመጀመሪያው ነገር ይሄ። ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ ጊዜ ገደበ። ያ አዩሀ ለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ አላቸው። ያኒ ስካር ላይ ሆናችሁ በስካር መንፈስ ሆናችሁ ሰላት እንዳትቀርቡ፣ ሰክራችሁ ወደ ሰላት እንዳትገቡ አላቸው። ተገደበ፣ የተወሰነ ማለት ነው። እዚህ መጠጣት የፈለገ ሰው መቼ ነው የሚጠጣው ማለት ነው? ያኒ ሰላት ወቅት የሌለበት ሰዓት። እነሱ ያኒ ሰላቱንም ዒባዳውንም ዲኑንም ከራሳቸው ጋር እያዋሃዱ እያጣጠሙ ደማቸው ውስጥ እያስገቡት ነው በሂደት ቀስ እያለ ሄዱት ማለት ነው። ሰላትን ስለሚፈልጉ በቃ የሰላት መግባት ከፈለጋችሁ በስካር መንፈስ እንዳትገቡ ተቃራኒ ስለሆነ ተባለ። ስለዚህ በቃ ያኒ መግሪብ ላይ ለምሳሌ አይመችም፣ እንደዚህም ደግሞ አስር ላይ ደርሶ እንደዚህ አይመችም። አጫጭር ወቅቶች የሆኑ ሰዓቶች አይመችም ነበር። ከዛ በተወሰነ መልኩ ተተወ ማለት ነው። ከዛ ሶስተኛው እርከን ላይ አላህ ሱብሓነሁ ወተዓላ ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዷአ ፊል ኸምሪ ወልመይሲሪ ወየሱደኩም ዐን ዚክሪላሂ ወዐን ሰላህ ፈሀል አንቱም ሙንተሁን ብሏል ሱረቱ ማኢዳ ላይ ማለት ነው። ሸይጣን የሚፈልገው አን ዩቂዐ በይነኩም አልዐዳወተ ወልበግዷእ በመካከላችሁ ጠላትነትና ጥላቻ እንዲሰፍን ነው የሚፈልገው። በምን? ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር አማካኝነት በመካከላችሁ ጠላትነት፣ አለመስማማት፣ አለመዋደድ ያኒ በመጥፎ አይን እንድትተያዩ ማድረግ ነው የሚፈልገው። ስለዚህ ፈሀል አንቱም ሙንተሁን ትከለከላላችሁ ወይስ አትከለከሉም ተብሎ ጠንከር ያለ ዛቻ መጣ። የዛኔ እንተሃይና ረበና ሁላቸውም ማለት ተከልክለናል ጌታችን ከዛሬ ወዲህ ወደ ኸምር አንዞር ብለዋል። እንደውም አነስ ኢብኑ ማሊክ ምን ይላል? ቤት ውስጥ እየተቀዳ እንግዲህ ሐራም አልነበረም ሐላል ነበር። እየተቀዳ ቤት ውስጥ እየጠጡ ነበር፣ ልክ ቡና እንደሚጠጣው ማለት ነው። ከዛ አዋጅ ታወጀ፣ በየሰፈሩ ተነገረ። አላህ ሱብሓነሁ ወተዓላ ኸምርን ሐራም አድርጓል የሚል አዋጅ ተነገረ። ይህንን እየሰሙ እየጠጡ ያሉበትን ወዲያው አቁሞ አቋርጠው ካፋቸው ላይ መልሰው ነው የደፉት። ሁሉም አውጥተው ደፉት ማለት ለምን? አያቸውን ተደሩጅ የሚባለው በሂደት ቀስ በቀስ መደንገጉ ይህን ያክል ታዛዥነት ይህን ያክል ጥንካሬ እንዲኖራቸው ያደርጋል ማለት። ስለዚህ ቁርአን በዚህ አይነት መልኩ ሙፈረቅ ሆኖ ተነጣጥሎ የመጣበት አንዱ ጥበብ ይሄ ሊኑሰቢተ ቢሂ ፉአደክ ልቦናህን ልናጸናበት በዚህ አይነት መልኩ እናወርደዋለን ብሎ አላህ ሱብሓነሁ ወተዓላ ተናገረ እንጂ ሁሉም አይነት ህግጋት በአንድ ጊዜ ቢወርድ ኖሮ ለመስራትም ያዳግት ይከብድ ነበር፣ ለመያዝም ያስቸግራቸው ነበር። ሰሃቦች የሚገርማችሁ ምን ይላሉ? 10 አንቀጾችን ስንማር ሌሎች 10 አንቀጾችን ከመማራችን በፊት ሸምድደነው ሐፍዘነው ሰርተንበት ተግብረነው ኖረነው ነው ወደ ቀጣይ 10 አንቀጾች የምንሸጋገረው ይሉ ነበር። ስለዚህ በዚህ አይነት መልኩ በተደሩጅ ቀስ በቀስ ሲሆን ከራስ ጋር እየተዋሃደ እየተለመደ ታዛዥነትና ለአላህ ሱብሓነሁ ወተዓላ ያኒ ለሱ ማደር የሚባለው ነገር ከራስ ጋር ይዋሃዳል። ለዛ ነው በዚህ አይነት መልኩ ያመጣ ነው በማለት አላህ ሱብሓነሁ ወተዓላ ተናገረ ማለት ነው።
ሌላው እንዲሸመድዱት እንዲረዱት ለማገዝም ለማግራራትም ጭምር ነው። ወሊተዝኪሪ ቢልዋዕድ ወልወዒድ ዛቻውና ማስፈራሪያውና መልካም ቀጠሮውን ቀስ በቀስ ሰዎችን ለማስታወስ ነው በዚህ አይነት መልኩ ተነጣጥሎ የመጣው። ወፊህ ኩሉ ማ ያሕታጁ ኢለይህ ልዒባድ ሰዎች የሚፈልጉት ነገር በጠቅላላ ቁርአን ውስጥ ይገኛል። ዲናዊም ጉዳይ ዱንያዊም ጉዳይ በጠቅላላ። ወፊህ ልአምሩ ቢልቅያም ቢአዋሚር ዲን ወሸራኢዒህ ወሰዕይ ፊ ተንፊዚሃ ወሰብሪ ዐላ ዛሊክ እዚህ ላይ እንዲጸኑ ያንን ለመተግበር ለመስራት ደግሞ እንደዚሁ እንዲነሳሱ የሚያዝ የሆኑ በርካታ አንቀጾችና አካሄዶች አሉት። የቁርአኑ መንገድ ይህ ነው ማለት ነው። ከዚህ በማስከተል ደግሞ አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ትእዛዝ አስተላለፈ፣ መንገድ አሳያቸው። በዚህ የዳዕዋ ሂደታቸው ላይ የሚያስፈልጋቸውን እሳቸውን ብቻም ሳይሆኑ ማንኛውም ከእሳቸው ኡመት የሆነ የእሳቸው ተከታይ የሆነ የእሳቸውን ዳዕዋ ለህዝብ የሚያስተላልፍ በአጠቃላይ ሊከተለው የሚገባ መርህ ምንድን ነው የሚለውን ጠቀሰ ቀጥሎ ባሉት አንቀጾች ላይ ማለት ነው። ፈቃለ ዐዘ ሚን ቃኢል ፈስቢር ሊሑክሚ ረቢክ ወላ ቱጢዕ ሚንሁም አሲመን አው ከፉራ ወዝኩር እስመ ረቢክ ቡክረተን ወአሲላ ብሎ አላህ ተናገረ። ፈስቢር ሊሑክሚ ረቢክ ለጌታ ፍርድ ታገስ፣ ወላ ቱጢዕ አትታዘዝ፣ ሚንሁም ከነዚህ ከሃዲያኖች አሲመን ወንጀለኛን የሆነ ሁሉ አው ከፉረን እንደዚሁም ከሃዲ የሆነን ሁሉ አትታዘዝ። ወዝኩር እስመ ረቢክ የጌታህንም ስም አውሳ፣ ቡክረተን በንጋትና ወአሲለን በምሽት አውሳ ብሎ አላህ ሱብሓነሁ ወተዓላ አዘዛቸው ማለት ነው። ጠይብ ወደ አላህ ጥሪ ማድረግ ወደ አላህ መጣራት ሰዎችን መግራት ሰዎችን መምራት የሚባለው ነገር ቀላል ነገር አይደለም። አላህ ነቢያቶችን መልእክተኞችን ሁሉ የላከለት ትልቅ ዓላማና ትልቅ ጉዳይ ነው። ታዲያ ይህንን ጉዳይ ሲከተል ወይም ይህንን ጉዳይ ለማስፈጸም ወይም ሰዎችን ወደ አላህ ለማመላከት የሚጣጣር ሰው ሊላበሰው የሚገባ አያሌ ባህሪያት አሉ። እንደ ማንኛውም ተራ ሰው እንደ ማንኛውም ሰው እንደ ኖርማል ሰው አይደለም የሚታይ ከፍ ያለ አንድ ደረጃ ከፍ ያለ የሆነ አማና ኃላፊነትና ተጠያቂነት አለበት። ስለዚህ ያንን ለማድረስ መከተል ያለበት መንገድ ምንድን ነው? መሄድ ያለበት መንገድ ምን አይነት መንገድ ነው? እንዴትስ ነው ማድረግ ያለበት የሚለውን አላህ ሱብሓነሁ ወተዓላ ጠቀሰ። በዚህ አያ ውስጥ ቀጥሎ ባለውም አያ ላይ አላህ አራት ነገሮችን ተናግሯል። አራቱ ነገሮች በዝርዝር እናያቸዋለን። የመጀመሪያው ሰብር ትዕግስት፣ ፈስቢር ሊሑክሚ ረቢክ ለጌታ ፍርድ ታገስ ብሎ አላህ ሱብሓነሁ ወተዓላ ያዛቸዋል። አላህ ሱብሓነሁ ወተዓላ ያዘዘውን ነገር ለመተግበር አላህ ሱብሓነሁ ወተዓላ የወሰነብህን ነገር ታጋሽ ሆነህ ነው ልትቀበል የሚገባው። ዳዕዋ ላይ ነቢዩ ዓለይሂ ሰላቱ ወሰላም ሁወ ሰይዱ ዱዓ ከዱዓቶች ሁሉ አለቃ ዋና አይነታ እሳቸው ናቸው። እሳቸው ላይ የደረሰ ያክል መከራ ማንም ላይ ደርሶ አያውቅም፣ ሊደርስም አይችል። ነቢዩ ዓለይሂ ሰላቱ ወሰላም ማህበረሰብ ውስጥ ከነበራቸው ክብር፣ ዝና፣ ስብዕና፣ ስም ያ ሁሉ ዳዕዋቸውን ሲጀምሩ ታች ነው ያወረዷቸው። የአላህ መልእክተኛ እንደሚታወቀው ካነ ዩሰመል አሚን ታማኙ ሙሐመድ ብለው ነበር የሚጠሯቸው ዓለይሂ ሰላቱ ወሰላም። በዚህ አይነት መልኩ የሚሰጧቸውን በዚህ አይነት መልኩ የሚያልቋቸውን በስስት የሚመለከቷቸው የነበረውን ሰው አላህን አምልኩ ጣዖታትን ራቁ ብለው ዳዕዋ የጀመሩ ጊዜ ግን እብድ አሏቸው፣ ጠንቋይ ነው አሏቸው። ባልና ሚስትን የሚያፋታ አባትና ልጅን የሚያለያይ ወንድምና ወንድምን የሚያጋጭ የሆነ መጥፎ ነገር የተጠናወተው መጥፎ ክፉ ሰው ነው ብለው ነቢዩን ሰለላሁ ዐለይሂ ወሰለም ተናገሯቸው። ይሄን ብቻ ማለት ነው አደሟቸው፣ ጥርሳቸውን ሰበሯቸው፣ ህፃናቶችን እብዶችን ያኒ ለቀውባቸው በድንጋይ በመሳሰሉ ነገሮች እንዲወግሯቸው አደረጓቸው። ይሄን ሁሉ ነገር ሲደርስበት ታዲያ አላህ ምንድነው ያላቸው? ፈስቢር ሊሑክሚ ረቢክ ለጌታ ፍርድ አላህ ሱብሓነሁ ወተዓላ ለወሰነው ውሳኔ ታገስ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ጣኢፍ ሄደው የመካ ሰዎች ያኒ አጎታቸው ሚስታቸው ከሞቱ በኋላ ወደ ጣኢፍ ሄዱ። ጣኢፍ ሄደው ዳዕዋ አረጉላቸው፣ ብዙ ነገር ነገሯቸው። መካ ላይ ያሉ ሰዎች የአላህን ንግግር እንዳላደርስ እንቅፋት ሆኑብኝና እናንተ ጥገኝነት ስጡኝና የጌታዬን መልእክት እንዳደርስ አግዙኝ አሏቸው። ለአንድ ወር ያክል እዛው ቆይተው የተለያዩ ትላልቅ የሚባሉ ሰዎችን አማከሯቸው። ይህንን ነገር እንዲረዷቸው ሐሳብ አቀረቡላቸው።
አይሆንም በፍጹም አንቀበልም አላቸው። طيب እሺ አትቀበሉ ግን እክቱሙ عني አላቸው። ሱብሃንአላህ ይሄንን ነገር በሚስጥር ያዙልኝ በቃ ችግር የለም አንቀበልም አላቸው አይደል? አዎ ተውት ግን በሚስጥር ያዙ እንደዚህ ያለ እንደዛ ያለ ብላችሁ እንዳታወሩ። ለምን ይሄ ነገር በሌሎች ሰዎች ጋር ያደርሱና እሳቸው ባይተዋር የሆኑበት ሀገር ላይ እንግዳ የሆኑበት ሀገር ላይ መጥፎ ነገር ይገጥማቸዋል። እዚህ እክቱሙ عني አላቸው። ቢያንስ አቀል شيء በዚህ ተባበሩን በቃ ሚስጥር አድርጋችሁ ያዙ አላቸው። ሰዎቹ ግን ለዚህ ፍቃደኛ ነበሩ። ጣኢፍ ላይ የነበሩ ሰዎች ማለት ሰቂፎች ናቸው። እና ምንድን ነው ያደረጉት? እሳቸው በቃ ከሀገራችን ውጣ ብለው ገፏቸው ነብዩን አለይሂ ሰላቱ ወሰለም። ይሄን ብቻም አይደለም መውጫው መንገድ ላይ ህፃናቶችን ቅድም እንዳልነው እብዶችን ምናምን አዘጋጁና በድንጋይ እንዲወግሯቸው አወባሩባቸው፣ አነሳሱባቸው። በዚህ በዛ ቆመው በለው በለው እየተባለ ማለት ነው። ስሜቱን አስቡት። የተከበሩ ሰው ቦታ ያላቸው ሰው ከዛ በኋላ ሄዱና ዘይድ ኢብኑ ሐሪፋ አብሯቸው ነበር። እሱም እንደዚሁ በድንጋይ እየተከላከለላቸው ብዙ ደማ ሐታ ነብዩ አለይሂ ሰላቱ ወሰለም ጫማቸው በደም እስኪሞላ ድረስ ያኒ እግራቸውን ሳይቀር አደሟቸው፣ አቆሰላቸው። ከዛ ሄዱና የሆነ እርሻ ቦታ ውስጥ አረፋሉ አላህ ነው። ከዛም ዱዓ አደረጉ። ከዛ ያንን ዱዓ ሲያደርጉ አላህ Subhanahu Wa Ta'ala መላእክት ላከላቸው። ጅብሪል መጣ። ይሄ መላእክት የተራራ መላእክት ነውና ፈለከው ነገር እንድታዘው አላህ Subhanahu Wa Ta'ala ልኮት ነው የመጣው። መጣና ጠየቃቸው ምን ትፈልጋለህ? ከፈለክ አጥበቅቱ عليهم الأخشبين ሁለቱን ተራሮች እንደዚህ ጨፍልቄ አላጠፋቸው እችላለሁ አንተ የፈለከውን ብቻ አድርግ ብለህ እዘዘኝ እኔ ታዛዥ ነኝ ብሎ አላቸው። ነብዩ አለይሂ ሰላቱ ወሰለም ምን አሉ? ላ በል አስቢሩ እታገሳለሁ ግድ የለም لعل الله يخرج من أصلابهم من يعبد الله ولا يشرك به شيئا ምናልባት አላህ Subhanahu Wa Ta'ala ከነዚህ ሰዎች ዘር ማንዘር አላህን በብቸኝነት የሚገዛ በሱ ላይ የማያሻርክ ሰው ሊያመጣ ከጅላለሁ ተስፋ አረጋለሁና አይሆንም ብለው የአላህ መልእክተኛ ነው ተስቢር አላቸው። ሰበሩ ታገሱ እስከ መጨረሻው እስትንፋሳቸው ድረስ በዚህ ሁኔታ ነው የቆዩት ነው የጸኑት። ተስቢር ታገሳላቸው። ታጋሽ ሆነው እድሜያቸውን ጨረሱት ማለት ነው። የመጀመሪያው ነገር ይሄ የዳዕዋ መንገድ ليس محفوفا بالورود والازهار በአበባ በመናምን የተነጠፈ ምቹ መንገድ አይደለም። የዳዕዋ መንገድ ከባድ መንገድ የነብያቶች መንገድ ማለትና ብዙ ነገሮች ይመጣሉ። ለዛ መታገስና መጽናት አለብህ። የአላህን Subhanahu Wa Ta'ala የሚወሰንብህን የሚያመጣብህን ነገር እሺ ብለህ መቀበል መቻል አለብህ ብሎ አላህ Subhanahu Wa Ta'ala አዛቸው። የዚህ የሰብር የትዕግስት ውጤት ደግሞ ጣፋጭ ነው። ትዕግስት አሁን ላይ መራራ ይሆናል፣ መጨረሻ ፍጻሜው ግን ጣፋጭ ነው የሚሆነው። አላህ Subhanahu Wa Ta'ala يقر عينك بإهلاكهم إن عاجلا أو آجلا እነዚህን አመፀኛ ሰዎች እነዚህን እንቢተኛ የሆኑ ሰዎችን አላህ Subhanahu Wa Ta'ala ያጠፋቸዋል። إن عاجلا أو آجلا ወይ በጊዜ ሊሆን ይችላል ወይ ቆይቶ ሊሆን ይችላል፣ ግን አይቀርላቸው። ስለዚህ ታገስ አብሽር ሰብር ብሎ አላህ Subhanahu Wa Ta'ala ያጸናቸውም ነበር ማለት ነው። ولا بد أن ينصرك عليهم እነሱ ላይ አላህ እንደሚረዳ ምንም ቅሮት የለው ምንም ጥርጣሬም የለው። ولذلك كان من دعاء النبي صلى الله عليه وسلم يوم بدر የበድር ዘመቻ ጊዜ ሙስሊሞች በጣም ጥቂት ነበሩ ቁጥራቸው 313 14 15 ሙሽሪኮች ከ1000 በላይ ነበሩ። ከዛ በዛ ሁኔታ ሆነው ሲመጡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። اللهم نصرك الذي وعدتني ጌታዬ ሆይ ቃል የገባህልኝን እንደምትረዳኝ እንደምትሰጠኝ ቃል የገባኸውን ድል እባክህ እንዳታስቀርብ። اللهم إن تهلك هذه العصابة لن تعبد الله ሆይ እነዚህ ጥቂት ሰዎች እነዚህ ባሮች ሰሃቦችን ማለት እንዲጠፉ እንዲወድሙ እንዲሸነፉ ከፈቀድክ ለን تعبد لا تملك ነው የሚያመልኩ እነዚህ ሰዎች ናቸው። ሱላ የሲያ ጥቂት ሰዎች ናቸውና እነዚህ እንዲሸነፉ ካደረክ ከዛሬ ወዲህ ላትመለክ ነው ጌታዬ። اللهم نصرك الذي وعدتني እያሉ እጃቸውን ከፍ አድርገው ለመኑ። حتى سقط رداؤه صلى الله عليه وسلم የለበሱት ኩታ እስከሚወድቅባቸው ድረስ ማለት ነው። አቡበከር ሲዲቅ ከኋላ መጡና ያንን ልብስ አንስተው አልብሰዋቸው አብሽር አላህ Subhanahu Wa Ta'ala ቃል የገባውን አያጥፍም፣ አላህ የገባላችሁን ቃል ኪዳን ይሞላል፣ አብሽሩ ይበቃችኋል የአላህ መልእክተኛ ሆይ ብሎ አቡበከር አጽናናቸው። በዚህ መልኩ ያኒ አሳፈራቸው እና فاصبر لحكم ربك ይሄ ብዙ ቦታ ላይ ነው ቁርአን ውስጥ የታዘዙት በዚህ ሁኔታ
እስቢር ታገስ ትግስት ወሳኝ የትግስት መጨረሻውም ያማረ ነው የሚሆነው ማለት ነው ስለዚህ فاصبر لحكم ربك ብሎ የመጀመሪያውን ትእዛዝ ታለፈ ሁለተኛው ነገር ولا تطع منهم آثما أو كفورا ሚለው ከነሱ መካከል ወንጀለኛ የሆነን ሁሉ እንዳትታዘዝ أو كفورا ወይም ከሃዲ የሆነን أو ምትለዋ بمعنى الواو ወይም بمعنى لا አድርገው ይፈስሩታል ولا كفورا ولا تطع منهم آثما ولا كفورا እንደማለት ነው ብለው ይተረጉማሉ ግን أو ሚለው መምጣቱ በዋው ከሚመጣ ይልቅ የበለጠ አብለግ ነው ለነዚህ ወንጀለኞችንም ከሃዲዎችንም እንዳትታዘዝ የሚል አብለግ በጣም ጠንከር ያለ ትእዛዝ ነው ማን የተላለፈላቸው ይሄ ደግሞ ምንድነው ሙሽሪኮች ነብዩን አለይሂ ሰላቱ ወሰለም ካሉበት ዳዕዋ ለመመለስ ካሉበት ከያዙት መንገድ ለማደናቀፍ ብዙ ነገር ሞክረዋል መሳደብ ማስፈራራት የግድያ ሙከራ ዛቻ ምናምን ብቻ አይደለም አግረውሁ يعني የተለያዩ ሙግሪያት የሆኑ አታላይ የሆኑ የሚያማልሉ የሆኑ ማማለያዎችንም በማቅረብ ከዳዕዋቸው ለእንቅፋት ለመፍጠር ሞክረዋል እንዴት ምን አሏቸው ወሊድ ኢብኑ አልሙጊራ የሚባለውና ዑትባ ኢብኑ ረቢዓ የመሳሰሉት ሰዎች መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና እናገሯቸው አንተ ይህንን ነገር በማምጣት የፈለከው ነገር ካለ አብሽርኛ እንሸፍንልሃለን አሏቸው وورد أن عتبة ابن ربيعة والوليد ابن المغيرة قال للنبي صلى الله عليه وسلم من الواتشو إن كنت صنعت ما صنعت لأجل النساء والمال يهن يادركو النجر يادركو أني نبيني اللهم ببتشجنة تملكو طاقوتاتن اندات تجزو يالك يهن يامتاهون عن ملكاكة الناس تصاصب زي متاهو لسيت بله كوانا ويم لجنزب بله كوانا ويم لسلطان هصلوت نجر بله كوانا فرجع عن هذا الأمر بوزو من الفاتحة يتطبق بهم أبشرنيا عند الله ما صار سيتوچن اندراه لنا إيه عتبة የሚባለው ምን አለ أنا أزوجك ابنتي وأسوقها إليك بغير مهر ምንም መህርን ጥሎሽም ምንም ሳያስፈልገው እንዲሁ በነፃ እደራሃለሁ የኔ ልጅ ደግሞ አሉ ከተባሉ ቆነጃጅቶች አንዷ ናትና እደራሃለሁ ሴት ከሆነ የፈለከው ባይሆን ይሄንን አመለካከትን ወይም ይሄንን አስተምሮ ይሄን የመጣው ነገር አቁም አሏቸው ገንዘብ ከሆነ ደግሞ የፈለከው ሰብስበን ኬትም ብለን እናመጣለን حتى تكون اكثرنا مالا كلاتنا በላይ ባለ ሀብት እንድትሆን እንሰበስብልሃለን ብቻ ይሄን ነገር አቁም ወይም ደግሞ ስልጣን የበላይነት አለቅነት ሹመት ከሆነ የፈለከው ደግሞ ሰወድናከ علينا በቃ እናነግሳለን በእኛ ላይ ንጉስ እናረጋለን የበላያችን እናረጋለን ብቻ ይሄን ነገር ተው فرجع عن هذا الامر አሏት فانزل الله هذه الايه ወንጀለኛ የሆነን ካዲን የሆነ እንዳትሰማ እነሱ የሚሉን ነገር እንዳትታለን እነሱ በሚያመጡልህ ነገር ፈጽሞ እንዳትስማማ አላቸው ይሄን ብቻ ማለት አቡ ጀህል ነብዩ ሰለላሁ ዐለይሂ ወሰለም በሶላት የታዘዙ ጊዜ ሲሰግዱ ጊዜ ነሃሁ አቡ ጀህል عن الصلاه ከዛሬ ወደዚህ ቦታ መጥተህ እሰግዳለሁ እንዳትል እዚህ መስገድ የተከለከለ ነው አላቸው وقال لئن رايت محمدا يصلي لاطأن عنقه ዛሬ يعني ሙሐመድ ሰለላሁ ዐለይሂ ወሰለም እሱን እዚህ ቦታ መጥቶ ግንባሩን መሬት ያስነካ ሰግዳለሁ የሚል ከሆነ መጥቼ አንገቱን ረግጬ እዛው እንዲቀር ነው ማረገው ብሎ ዛተ ይሄ ከዚህ በፊት ኢቅራ ላይ ስንቀራ የዛተውን ነገር ምን እንደደረሰበት ምናምን አይተናል በዝርዝር አሳልፈናል ማለት ዛሬም የአቡ ጃህል አይነት ሰዎች ሰላት እንዳይሰግዱ የሚከለክሉ ብዙ ናቸው ስማቸው ሌላ ሊሆን ይችላል ግብራቸው ግን የአቡ ጃህል ግብር የሆኑ ማለት ነው በስልጣናቸው ተመክተው ሊሆን ይችላል በተለያየ አይነት መልኩ በምንም አይነት ሁኔታ ሰላት አተሰግዱም ብለው የሚከለክሉ ከሆነ የአቡ ጃህል አይነት ሰዎች ናቸው ማለት እና እንደዚህ አይነቱን ሁሉ አትታዘዝ ፈላቱ ولا تطع منهم آثما أو كفورا በፍጹም እንዳትሰማቸው እንዳትታዘዝ وإن تطع أكثر من في الأرض يضلوك عن سبيل الله ምድር ላይ ካለው ሰው አብዛኛውን የምትከተል ከሆነ يضلوك عن سبيل الله ከአላህ መንገድ ያጠሙሃል ይሄ እንዳትረሳ እነሱ የሚሉህን ነገር የምትሰማ ከሆነ የሚሉት ነገር ማለቂያ የለው ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم አይሁዳም ይሁን ነሳራም ይሁን ጣዖት አምላኪ ምንም ይሁን ምን የነሱን መንገድ እስካልተከተልክ ድረስ አይረኩ ግማሹን ብትሄድ ራሱ አይረኩ አይበቃቸው ሙሉን እስካልሰራህ ድረስ የነሱን መንገድ እስካልተከተልክ ድረስ
ወደ ኋላ የሚሉ አይደለም። ስለዚህ ወላ تطع منهم آثما أو كفورا يعني በተግባሩ እጅግ ወንጀለኛ የሆነ አላህን ማይፈራ የሆነ በልቡ ደግሞ ከሃዲ የሆነ በአላህ የሚያስተባብል የሚያሻርክ የሆነን ሁሉ እንዳትታዘዝ እንዳትሰማቸው እነሱን ብሎ አላህ Subhanahu Wa Ta'ala አዘዘ። ሁለተኛው ነገር ይሄ ዳዕያ የሆነ ወደ አላህ መንገድ የሚጣራ ሰው ሊሄድበት የሚገባው የመጀመሪያው ሰብር ነው፣ ትዕግስት ነው። ሁለተኛው ደግሞ عدم طاعة المخالفين እነዚህን ተጻራሪ የሆኑ ተቃራኒ የሆኑ አካላትን አለመታዘዝና አለመስማት። እነሱን የሚሰማ ከሆነ እነሱን መንገድ ከነሱ ጋር አብሮ የሚሄድ ከሆነ ከመንገድ ያስቱታል፣ መንገድ ያስለቅቁታል ማለት ነው። ስለዚህ ሁለተኛው ነገር ይሄ ነው። والآية عامة في كل آثم كافر فاسق እነዛ ለነ ዑትባ ኢብኑ ረቢዓና ወሊድ ኢብኑ ሙጊራ ብቻ ሳይሆን ማንኛውም የነሱን አይነት መንገድ የሚይዝ ሰው ልክ እንደነሱ አላህን እንዳናመልክ የሚያግድ የሚከላከል የሆነን ሁሉ የሚመለከት አንቀጽ ነው ማለት ነው። طيب ሶስተኛው ነገር ደግሞ الإقبال على الله تعالى بكثرة الذكر والصلاة بصلاة بمابزات ذكرا بمابزات ودا الله مزور داعية هنا سو كليلوች በተሻለ ሁኔታ ወደ አላህ ሊቀርብ ወደ አላህ Subhanahu Wa Ta'ala ሊቀራረብ መልካም ስራዎችን ከሌሎች በተሻለ መልኩ ሊሰራ ይገባል። ይህም ያግዘዋል። ይህ ዳዕዋ ላይ ወደ አላህ የሚያደርገው ጥሪ ላይ አጋዥ ይሆንለታል ማለት ነው። እና ምንድነው ያላቸው? ወዝኩር እስመ ረቢከ የጌታህን ስም አውሳ፣ ጌታህን አምልክ፣ ጌታህን አስታውስ። መቼ? ቡክረተን ወአሲለን በንጋትም በጧትም ወአሲለን በአመሻሹም ጊዜ ጌታህን አውሳ አስታውስ ብሎ አላህ Subhanahu Wa Ta'ala ያዛቸዋል። ቡክረተን ማለት ማን ነው? እዚህ ጋር የተፈለገው ወዝኩር እስመ ረቢከ ቡክረተን የተባለው ሰላተ ሱብህን የተፈለገበት ቡክራ ሲባል ንጋት ላይ ሲባል ጧት ላይ ሲባል يعني صلاة الفجر ይገባል እዚህ ውስጥ የሱብሂ ሰላት መስጊድ። ወአሲለን አመሻሽ ላይ ሲባል ደግሞ የዙህር ከእኩለ ቀን በኋላ ያለው የዙህርና የዐስር ሰላት ይገባል እዚሁ ላይ ይካተታል ማለት ነው። ቀጥሎ ያሉ አያዎች ደግሞ ዒሻና መግሪብና ዒሻን ያካትታሉ። ወሚነ ሌይሊ ፈስጁድ ለሁ ከሌሊቱም ክፍል ለጌታ ስገድ፣ ወሰቢሑ ለይለን ጠዊለን ረጅም የሆነ እንደዚህም ደግሞ ወሰቢሑ ለይለን ጠዊለን በሌሊቱም ደግሞ ረዘም ላለ ጊዜ ጌታህን አጥራ በማለት አላህ Subhanahu Wa Ta'ala አዘዘ። እዚህ ላይ ሰላት ተሐጁድን ጨምሮ አምስቱም ሰላቶች ይካተታሉ አሉ። ቡክረተን ወአሲለን ሲባል ከፈጅር ጀምሮ እስከ ዐስር ያሉት ሰላቶች ይገባሉ። ወሚነ ሌይሊ ፈስጁድ ለሁ ሲባል ደግሞ መግሪብና ዒሻ ይገባሉ ማለት ነው። ወሰቢሑ ለይለን ጠዊለን የሚለው ደግሞ ሰላት ተሐጁድን ይመለከታል በማለት ይገልጻል። አላየሃል አላህን Subhanahu Wa Ta'ala በብዛት ማውሳት አላህን በብዛት ማስታወስ ለድል የሚያበቃ ጠላት ላይ እርዳታና ነስር እንዲገኝ የሚያደርግ አንዱ ነገር። ወለذلك النبي عليه الصلاه والسلام ምን ያዛሉ? يعني ከጠላቶቻችሁ ጋር ስትገናኙ አለ حتى በቁርአን በሱረቱ አልአንፋል ላይ የምናገኘው ጠላቶቻችሁ ጋር ስትገናኙ አላህን Subhanahu Wa Ta'ala በብዛት አውሱት። ዚክር አብዙ። ዚክር ማብዛት ድልን ለማግኘት ጠላት ላይ ድልን ለመቀዳጀት የሚያበቃ የሆነ ዒባዳ ነው ማለት ነው። ሰላትን ማብዛት፣ ኸይር ነገሮችን ማብዛት፣ ጥሩ ነገሮችን ማብዛት ይሄ ዳዕያ የሆነ ወደ አላህ Subhanahu Wa Ta'ala መንገድ የሚጣራ የሆነ ሰው ሊላበሰው የሚገባ መንገድ። هذا يعين على الصبر والثبات በትዕግስት ለማድረግና ለመጽናትም የሚያግዝ ነገር ነው። ሰውየው ሁሌም አላህን Subhanahu Wa Ta'ala ከአእምሮ የማያጠፋ ከሆነ በተለያዩ ሰዓቶች አላህን Subhanahu Wa Ta'ala የሚያወሳ የሚያስታውስ ከሆነ አይሸነፍም፣ ቶሎ እጅ አይሰጥም ማለት ነው። ኢማኑ የጠነከረ ይሆናል ለማለት ነው። ስለዚህ ይህንን ነው አላህ Subhanahu Wa Ta'ala እያዘዛቸው ያለው። ወሚነ ሌይሊ ከሌሊቱም ክፍል ፈስጁድ ለሁ ለሱ ስገድለት፣ ወሰቢሑ ለይለን በሌሊትም ጌታህን አጥራ፣ ጠዊለን ረዘም ላለ ጊዜ ወይም ደግሞ ረዘም ያለን ማጥራት አላህን Subhanahu Wa Ta'ala አጥራ ብሎ ነብዩ አለይሂ ሰላቱ ወሰላም ያዛቸዋል። ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ዓሳ አን የብዐሰከ ረቡከ መቃመን መሕሙዳ እንዳለው በሱረቱ ኢስራ ላይ ማለት ነው። ወሚነ ሌይሊ ፈተሐጀድ ቢሂ ከሌሊቱም ከእንቅልፍህ ተራርቀ ሰላትን ስገድ፣ ናፊለተን ለከ ለአንተ ተጨማሪ ስትሆን። ተሐጁድ መስገድ በነብዩ አለይሂ ሰላቱ ወሰላም ላይ ተጨማሪ ዋጅብ ነው ይላል። ለሌላው ዋጅብ አይደለም፣ ሙስተሐብ የተወደደ ተግባር ነው።
ለሳቸው ግን ምንድነው ዋጅብ ነው ግዴታ عسى أن يبعثك ربك مقاما محمودا ጌታ ምስጉን በሆነ ቦታ ላይ ሊያቆምህ የተረጋገጠ ነው ብሎ አላህ Subhanahu Wa Ta'ala ተናገረ ስለዚህ ስገድ ብሎ አላህ Subhanahu Wa Ta'ala ለሊት እንዲሰግዱ አዘዛቸው فظل قائما حتى تتفطر قدماه صلى الله عليه وسلم ለሊት ተነስተ ስገድ ብሎ ሲላቸው ተነሱና ሰገዱ ተነስተው መስገድን እስከ ህይወታቸው ፍጻሜ ድረስ አልተውትም ምን እስኪሆን ድረስ ነው እግራቸው እስከሚሰነጣጠቅ ድረስ ሶላታቸውን ሰገዱ ማለት ከዛ አኢሻ ረዲየላሁ ዐንሃ ያየችና የአላህ መልእክተኛ ሆይ አላህ እኮ ያለፈውንም ወንጀል የወደፊቱንም ወንጀል ምሯቸዋል ይቅርታ አድርጎላቸዋል ታዲያ ለምንድን ነው አረፍ ማትሉት ለምንድን ነው የምትጨነቁት ምህረት ተሰጥቷቸዋል ምህረት አግኝታቸዋል ስለዚህ ምን ያስጨነቃቸዋል አለቻቸው فقال صلى الله عليه وسلم أفلا أكون عبدا شكورا ታዲያ እንደዛ ከሆነ አላህ Subhanahu Wa Ta'ala ይቅርታ ካደረገልኝ ከማረኝ አመስጋኝ መሆን የለብኝም እንዴ ታዲያ ብለው ነው ያሉት አመስጋኝ መሆን አለብኝ አላህን ለማመስገን በዚህ መልኩ መቆየት አለብኝ ብለው የአላህ መልእክተኛ ሰላታቸውን የሌሊቱን ሰላት እየተነሱ ሰግደዋል ማለት በሌላ አያ ላይ ምን ይላል وأقم الصلاة طرفي النهار وزلفا من الليل ሰላትን ቀጥ አድርገህ ስገድ طرفي النهار የቀን ጫፎች ላይ ጧትና ማታ ማለት وزلفا من الليل ከሌሊቱም ሰዓቶች የተለያዩ ሰዓቶች እንደዚሁ ሰላት ስገድ إن الحسنات يذهبن السيئات መልካም ስራዎች መጥፎ ስራዎችን ያስወግዳሉ መልካም ስራዎች ወንጀሎችን ያጠፋሉ ማለት ነው መልካም ስራ ሲሰራ ሰውየው ወንጀሎች ይጠፉለታል ይታበሱለታል ይቅርታ ይደረጉለታል ተውበት የማያስፈልገው ጥቃቅን ወንጀል ሲሆን ማለት ذلك ذكرى للذاكرين ታዲያ ይሄ ለሚመከሩ ሰዎች መመከሪያ መገሰጫ ነው ወስቢር ታገስ فإن الله لا يضيع أجر المحسنين الله سبحانه وتعالى የመልካም ሰሪዎችን ምንዳ አያጠፋም እና ታገስ አብሽር ይሄ መታገስ መልካምነት ነው ኢህሳን መልካምነት ነው ስለዚህ ይህንን የመልካም ሰሪዎችን ምንዳ አላህ Subhanahu Wa Ta'ala የሚያጠፋ አይደለም ብሎ ተናገረ በሌላ አያ ምን አለ ወለቀድ ነዕለሙ በርግጥም እናውቃለን አለ أنك يضيق صدرك بما يقولون እነሱ በሚናገሩት ነገር ልቦና ጥብብ እንደሚጨንቅህ እንደምትጨነቅ እናውቃለን አላቸው እናም ይህንም ያስወግድልህ ምንድነው فسبح بحمد ربك ጌታን ከማመስገን ጋር አጥራው وكن من الساجدين ከሰጋጆችም ጋር ሁን ብሎ አላህ Subhanahu Wa Ta'ala አዘዛቸው ስለዚህ አላህን ማጥራት የሚባለው አላህን Subhanahu Wa Ta'ala ማውሳት የሚባለው ከዒባዳዎች ሁሉ ትልቅ ዒባዳ ኢማንን የሚያጠናክር የሆነ ኢማን በአንድ ሐለት እንዲዘወትር መልካም ሆኖ ጸንቶ እንዲቆይ የሚያደርግ ትልቅ ስራ ነውና ይህንን በተለያዩ ቦታዎች ያዛቸዋል ማለት አላህን ማጥራት ሲባል በእምነትም እንደዚሁ አላህ Subhanahu Wa Ta'ala ምንም ተጋሪ እንደሌለው ብቸኛ አምላክ እንደሌለው ማመን አላህን ማጥራት ከሸሪካ ከአጋር አላህን ማጥራት ማለት ويشمل كذلك الصلوات الخمس አምስቱ ሰላቶችንም ያካትታል ተስቢህ ሰላት ተስቢህ ይባላል والأقوال الطيبة መልካም ንግግር وكل ما فيه تنزيه الله سبحانه وتعالى الله سبحانه وتعالى ከጉድለት يعني የጠራ መሆኑን የሚያመላክቱ ንግግሮች በጠቅላላ እዚህ ውስጥ ይገባል አላህን ማመስገን አላህን ማላክ አላህን Subhanahu Wa Ta'ala يعني ከፍ ማድረግ እነዚህ ሁሉ የዚክር አይነቶች ናቸውና በዚህ አይነት መልኩ ጌታህን አውሳ ብሎ አላህ Subhanahu Wa Ta'ala አዘዛቸው ነብዩን አለይሂ ሰላቱ ወሰለም ማለት ከዛ ማስከተለ إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا በማለት አላህ Subhanahu Wa Ta'ala ሌላኛውን ነገር እንደዚሁ ገለጸ ማለት طيب ቀደም እንግዲህ አራት ነገሮች ዳዕዋው ላይ የሚያገዙ ዳዕዋው ላይ እንዲጸኑ የሚያደርጉ አራት ነገሮች ብሎ የጠቀሰልን ነገሮች ነበሩ ሰብር ማድረግ ሙኻሊፎችን አለመታዘዝ ኩፋሮችን አላህን Subhanahu Wa Ta'ala ጧት ማታ በማጥራት እሱን ማምለክና መገዛት ላይ መበርታት አራተኛ ወዚክሩላህ ጀለ ወዐላ ፊ ጀውፍ الليل ሌላኛው ለሊት ተነስቶ አላህን ማጥራት አላህን Subhanahu Wa Ta'ala መዘከር እሱን መለመን ይሄ ጽናት ከሚሰጡ እንዲጠነክር ከሚያደርጉ ነገሮች አንዱ ይሄ ነው ለሊት ላይ ሰው ሁሉ በተኛበት ተነስቶ የሚሰግድ ከሆነ ከአላህ ጋር የሚነጋገር ከሆነ አላህን የሚያጠራ ከሆነ ቁርአን የሚቀራ ከሆነ ይሄ ትልቅ ሰው ነው ይሄ ለመልካም ነገር የታጨ አላህ Subhanahu Wa Ta'ala ለትልቅ እድል የመረጠው ትልቅ ሰው ነው ማለት إن ناشئة الليل هي أشد وطئا وأقوم قيلا
የሌሊቱ ክፍለ ጊዜና የቀኑ ይለያያል። በነገራችን በምን ይለያያል ከተባለ የሌሊቱ ክፍለ ጊዜ አሸዱ ወጥአን ያኒ በመላሱ የሚናገረውና የሚያስበው ሙዋፈቃ ይኖራል፣ ይገጣጠማል። ቀን ላይ ከሆነ ምናልባት ያኒ በተለያዩ ነገሮች ቢዚ ሆኖ የተለያዩ ነገሮች ተሽዊሽ የሚፈጥሩበት ሐሳቡን የሚሰርቁት ያኒ አእምሮን የሚወስዱት ብዙ ነገሮች ይኖራል። ሌሊት ከሆነ ግን ይሄ አሸዱ ወጥአን የሚናገረውና የሚያስበው ተገጣጣሚ ነው የሚሆነው። የሚናገረውን እያሰበበት ነው የሚናገረው። ሰው ሁሉ በተኛበት ጸጥ ረጭ ባለበት ሰዓት ላይ ተነስቶ ዒባዳ መስራት ትልቅ ደረጃ ያለው ነገር፣ ትልቅ ቦታም የሚያደርስ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ ይወፍቀን። ከዛም በኋላ አስከትሎ ምን አለ? ኢነ ሃኡላኢ ዩሒቡነ አልዓጅላ፣ እነዚህ ከሃዲያንና እነሱን የመሰሉ ሰዎች ዩሒቡነ አልዓጅላ ፈጣኒቷን ዱንያ ይወዳሉ። ወየዘሩነ ወራአሁም ከፊት ለፊታቸው ደግሞ ይተዋሉ የውመን ሰቂላ ከባድ የሆነን ቀን አይከብዱ የከበደ የሆነውን ቀን ወደፊት ለፊታቸው እየመጣ ይተውታል። ያኒ ኩሉ አቲን ቀሪብ ይባላል። የሚመጣ ነገር ሁሉ ቅርብ ነው። እነዚህ ሰዎች ግን በቃ ትተውት በሌላ ነገር ተጠምደዋል፣ በሌላ ነገር ቢዚ ሆነዋል። ወይም ደግሞ ወየዘሩነ ወራአሁም ማለት ከኋላቸው ይተውታል፣ እንደማይፈለግ እንደማይታሰብ ምንም ዋጋ እንደሌለው ነገር አድርገው ከኋላ ይተውታል። የውመን ሰቂለን ከባዱን ቀን ቂያማን ማለት ብሎ አላህ ሱብሓነሁ ወተዓላ ጠቀሰ ማለት። ታዲያ ይሄ ኢነ ሃኡላኢ የሚለው ኢስመል ኢሻራ አልከፈራ አልጃሂዱን አልሙከዚቡን ለከ አዩሃ ረሱል፣ አንተ መልእክተኛ ሆይ እነዚህ የሚያስተባብሉና በአንተማ ያምኑ የሆኑ ሰዎች ዩሒቡን አልዓጅላ ፈጠን ያለችዋን የዱንያይቱን ምድር ዱንያዊ ጥቅምን ይፈልጋል። ዩእሲሩነ ዱንያ ወይንሸግሉነ ቢሃ በእሷም እንደዚሁ ቢዚ ይሆናል። የሚያስጨንቃቸው ሌሊት ላይ በህልማቸው የሚመጣው ቀንም የሚያሳስባቸው ሁሉ ነገሩ ዱንያ። ወየዘሩነ ወራአሁም የውመን ሰቂላ ወይም ደግሞ በዚህ አያ የተፈለገው አይሁዶች ናቸውም ተብሏል። እነ ሃኡላኢ ዩሒቡነ አልዓጅላ ማለት እነዚህ አይሁዶች ፈጣን የሆነውን የዱንያ ጥቅም ይፈልጋሉ። ወየዘሩነ ወራአሁም የውመን ሰቂለን ፊት ለፊታቸው ደግሞ ከባዱን ቀን ይተውታል ተብሎ የተፈለገው የታሰበው አይሁዶችም ናቸው ተብሎም ተነግሯል። ለማንኛውም ይሄ ሁሉንም ዱንያን ያኒ መርጦ አኺራን የተወ የሆነን በጠቅላላ ይመለከታል። ሰዋውን ካነ ሙስሊመን አው ካፊራን፣ ሙስሊምም ሊሆን ይችላል ካፊርም ሊሆን ይችላል። ዱንያ እቺ ያኒ በፍጥነት የምትገኝ የሆነች እዚሁ ወዲያውኑ የምትገኝ የሆነችዋን ጥቅም ያግበሰብሱና ወደፊት ግን የሚጠብቃቸውን ከባድ የሆነውን ጊዜ ይዘነጉታል፣ ይተውታል ማለት ነው። ይሄ ሃዳ ተውቢኹን ወተጅሂሉን ለሁም እነሱን መውቀስና አላዋቂ መሆናቸውን መግለጽ ነው የፈለገው እዚህ አያ ላይ። በምን ምክንያት አላዋቂ ተባሉ? ሐይሱ አሰሩ ልፋንያ ዐለል ባቂ ጠፊ የሆነችዋን ዱንያ ቋሚ ከሆነችው ዘላለማዊ ከሆነችው አኺራ አስበልጠው መርጠው ስለወሰዱና ስለያዙ ማለት። ወልዓጅላ ዐለል አጅል ቀስ ብሎ የሚመጣውን ወይም ወደፊት የሚመጣውን ነገር ትተው አሁንም በሚያገኙት ነገር ላይ ስላተኮሩ ማለት። ምን ይላሉ? ለው ካነት አልአኺራ ሚን አልኸዘፍ አልባቂ ወዱንያ ሚን አልዘሀብ አልፋኒ፣ ዱንያ የሚያልቅ ከሆነ ወርቅ የተሰራች ብትሆን ወይም የሚያልቅ በሆነ ወርቅ ብትመሰል፣ አኺራ ደግሞ ቋሚና ዘላለማዊ በሆነ ሸክላ የሚመሰል ቢሆን ኖሮ አቂል የሆነ ሰው፣ አርቆ ሐሳቢ የሆነ ሰው፣ በሳል ብልህ የሆነ ሰው ቋሚና ሁሌም ዘላለማዊ የሆነውን ሸክላ ነበር የሚመርጠው። ጠይብ ፈከይፈ ወዱንያ ሚን አልኸዘፊ ልፋኒ፣ የሚጠፋ ሸክላ ሆና ዱንያ፣ አኺራ ደግሞ ቋሚና የማያልቅ ሁሌም የሚቆይ የሆነ ወርቅ ሆና እንዴት ነው ሰው ዱንያን የሚመርጠው ብለው በዚህ አይነት መልኩ ይጠይቃሉ። እና ቆም ብሎ ላሰበ ላስተዋለው ላገናዘበ ሰው ዱንያ ምንም እንዳልሆነች ይረዳል። ነዓም ሁሌም ይህንን ነገር ውስጡ ላይ ትዝ ላይለው ይችላል። ሰው በተለያዩ ነገሮች ሊሸወድ ይችላል። ግን በተወሰነ ጊዜ ልዩነት ራሱን መገምገም መቻል አለበት። ምን ላይ ነው ያለሁት ማለት አለበት። አላህ ሱብሓነሁ ወተዓላ ምን ብሏል ቁርአን ላይ? ወብተጊ ፊማ አታከ አላሁ አዳረል አኺራ፣ አላህ በሰጠህ ነገር የአኺራን ሀገር ፈልግበት።
አላህ በሰጠህ ገንዘብ አላህ Subhanahu Wa Ta'ala በሰጠህ ባስመቸህ ነገር የአኺራን ሀገር ፈልግበት ولا تنس نصيبك من الدنيا ከዱንያም ደግሞ ፋንታህን ድርሻህን አትርሳ በማለት ቁርአን ላይ ሱረት አልቀሰስ ላይ ይገልጻል ይናገራል ማለት ለማንኛውም እነዚህ ሰዎች በዚህ አይነት መልኩ ባንተ የሚያስተባብሉና የሚከዱ የሆኑ ሰዎች እና የነሱ አምሳያዎቻቸው يحبون العاجله እቺ ፈጣን የሆነችውን ቶሎ የምትገኘውን ዱንያ ይወዳሉ ويذرون وراءهم يوما ثقيلا ከፊት ለፊታቸው ደግሞ እጅግ በጣም ከባድ የሆነውን ቀን ይተዋሉ ብሎ የተናገረው ያ ምክር ነው ይሄ እንግዲህ ተግሳጽ ይሄንንም ተግሳጽ መሆኑን ወደፊት አላህ Subhanahu Wa Ta'ala ይናገራል ይገልጻል ማለት ነው ከዛ አስከትሎ ምን አለ نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا بمالت الله جلزه نحن خلقناهم إن فترنا التوال وشددنا أسرهم እንደዚሁም ደግሞ መለያያቸውንም ወይ መገጣጣሚያቸውንም አጠንክረን ላቸዋል وإذا شئنا ስንፈልግ ደግሞ የፈለግን ጊዜ ደግሞ በደልና እንቀይራለን አምሳለሁም የነሱን አምሳያ የሆኑ ሰዎችን እንቀይራለን ተብዲለን መቀየርን እንቀይራለን በሌላ እንለውጣቸዋለን እነዚህም ቢቢሉ ቢያስቸግሩ ቢያመጹ እነሱን ደግሞ አስወግደን አጥፍተን ሌላ አላህን የሚታዘዙ ታዛዥ የሆኑ ትሁት የሆኑ መልካም የሆኑ ባሮችን እናመጣለን وما ذلك على الله بعزيز ይህንን ማድረግ ደግሞ ለአላህ ከባድ አይደለም ቀላል ጋር ነው በማለት አላህ Subhanahu Wa Ta'ala ይገልጻል ማለት እዚህ ጋር ምንድነው የተፈለገው ከመጀመሪያዎቹ እንግዲህ ان هؤلاء يحبون العاجله ويذرون وراءهم يوما ثقيلا ፊት ለፊታቸው ከባዱን ቀን ይተዋሉ ብሎ ካለ በኋላ يعني ያ ቀን የማይተው የማይቀር መምጣቱ የማይቀር መከሰቱ የማይቀር መሆኑን መረጃ በመጥቀስ አስገነዘባቸው نحن خلقناهم እኛ ፈጥረናቸዋል من العدم ከጥፋት ካልነበሩበት ያስገኘናቸው ወደ ዱንያ ያመጣናቸው እኛ ነን በኋላ ደግሞ እንደገና ወደ ህይወት መመለስ ከሞቱ በኋላ ፈርቆኑ በኋላ ከበሰበሱ በኋላ ዳግም ወደ ህይወት ማምጣት ደግሞ አይከብድም وشددنا أسرهم የነሱን መገጣጠሚያቸውን አካላቸውን ሁሉ ደግሞ እንደዚሁ አጠነከረን አለ አላህ Subhanahu Wa Ta'ala የሰው ልጅ የተፈጠረበት የተለያዩ አይነት ነገሮች አሉ ደሙ ስጋው ምኑ አጥንቱ ሁሉ ነገሩ የደም ስር በጠቅላላ የነርቭ ሲስተም በአጠቃላይ ይህን ሁሉ የተመለከተው ነገር እዚህ ውስጥ ይገባል ወሸድና ሰው ልጅ ሲታይ የተፈጠረበትን ማንነቱን ወደ ውስጥ ሲመለከት በጣም አጂብ የሆነ ውቅርና በጣም የሚያስደንቅ የሆነ አወቃቀር ነው ያለ ሰው ልጅ ይህንን ሲመለከት ይህንን ነገር ሲታይ የአላህ Subhanahu Wa Ta'ala ሁሉን ቻይነት ጥበበኝነት ሁሉን አድራጊነት ማወቅ ይችላል وفي أنفسكم أفلا تبصرون የሚለው ለዛ ወደ ራሳችሁ ለምንድን ነው ማታዩት ወደ ውስጣችሁ ተመልከቱ እስቲ በምንድን የተፈጠራችሁት እንዴት ነው የተፈጠራችሁት የእናንተ ውስጣዊ ማንነታችሁ ምን ይመስላል ውስጣችሁ ያለው የሆድ ዕቃን የተመለከተ አጠቃላይ ከላይ ከፀጉር ጀምሮ እስከ ጥፍር ድረስ ከታች ድረስ ያለውን አካል እስቲ አስተውሉና ተመልከቱ እኛንን የፈጠርነው እኛንን ያስገኘነው ወደፊትም ደግሞ ከሞት በኋላ መንቀሰቀሰው ምን መልሰው እኛ ስለዚህ የተፈጠራችሁለትን ዓላማ ልታሳኩ ይገባል የሚል ነው እንግዲህ መልእክቱ ማለት ወይዳ ሺና በደልና አምሳለም ተብዲል ስንፈልግ ደግሞ የነሱን አምሳያዎችና ቢጤዎችን መለወጥን መቀየርን እንቀይራለን ብሎ አላህ Subhanahu Wa Ta'ala ዛተባቸው ሰው ማለት ፍጥረት እናንተ ብቻ አይደላችሁ ማትታዘዙ ከሆነ ችግር የለም እናንተን አጥፍተን ሌላ ታዛዥ የሆኑ ሰዎችን ማምጣት እንችላለን በሌላ አያ ምን አለ يشاء يذهبكم ويأتي بخلق جديد بفلق እናንተን ያስወግዳችሁና አዲስ ፍጡራንን ያመጣል وما ذلك على الله بعزيز ይህ ደግሞ አላህ ላይ ከባድ አይደለም በማለት ይገልጻል فلا أقسم برب المشارق والمغارب إنا لقادرون على أن نبدل خيرا منهم وما نحن بمسبوقين فلا أقسم ملالهم برب المشارق والمغارب بمسراقوچنا بمعرابوچ بالبيتي هنا وبجيتا الله ملالهم الى الله رسول إنا لقادرون إننا چايوچنا على أن نبدل خيرا منهم كالنسو يتشال ملكاموچن لملوت چاينا وما نحن بمسبوقين إننا دمو من نقدم يهمياقتان المسانن አይደለንም በማለት አላህ Subhanahu Wa Ta'ala ይናገራል إن يشاء يذهبكم أيها الناس ويأتي بآخرين وكان الله على ذلك قديرا إلى إن يشاء بفلق يذهبكم أيها الناس أن أنت سويتوا الله كفلق يطفاتشوال يسجداتشوال
ከዛስ ወያእቲ ቢአኸሪን ሌሎችን ደግሞ ሌሎች ትውልዶችን ሌሎች ሰዎችን ያመጣል። ወካነ አላሁ ዐላ ዛሊከ ቀዲራ አላህ በዚህ ላይ ቻይ ነው በማለት ይናገራል። ኢን አሕሰንቱም ሊአንፉሲኩም ነው። ይሄ የቁርአን ንግግር እንደዚህ ነው። መልካም ብትሰሩ ለራሳችሁ ነው የምትጠቀሙት። ኢን አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ። መልካም ብትሰሩ የምትጠቀሙ ራሳችሁ ናችሁ። መጥፎ ብትሰሩ መጥፎነቱ በራሳችሁ ላይ ነው። ማንንም የምትጎዱ እንዳይመስላችሁ ራሳችሁን ነው እንጂ እኛን ወማ ወላኪን ካኑ አንፉሰሁም የዝሊሙን እንደሚለው ማለት ነው። አላህን ስብሓነሁ ወተዓላ አልበደሉም። አላህን መበደልም አይችሉም። ራሳቸውን ነው የሚበድሉት። መልካም ያልሰራ ኸይር ያልሰራ ነገ ቂያማ ቀን እየየ ቢል ምንም ዋጋ የለው። አላህ ስብሓነሁ ወተዓላ መን ወጀደ ኸይረን ፈሊየሕመድላህ በዚህ ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም ይሄ ስራችሁ ነው ቆጥሬ መዝግቤ አስቀምጬ በዛ መሰረት መነዳችኋለሁ። ثم أوفيكم إياه فمن وجد خيرا فليحمد الله መልካምን ነገር በስራ መዝገቡ ላይ ያገኘ ሰው አላህን ያመስግን። በራሱ አቅም በራሱ ችሎታ በሱ ዕውቀት ብልሃት ፍላጎት አይደለም። አላህ ወፍቆት ነው። አላህ አገርቶለት ነው ይሄን የሰራው ማለት ነው። ومن وجد غير ذلك فلا يلومن إلا نفسه ከዚህ ውጭ ያለ መጥፎን ነገር ያገኘ ከሆነ ደግሞ ራሱን እንጂ ማንንም እንዳይወቅስ። ተመክሮ ነበር፣ ተዘክሯል፣ ተነግሮታል፣ ተበራርቶለታል። አላህ ስብሓነሁ ወተዓላ የሁሉም ሰው አቅልና አእምሮ ልቦና ውስጥ ያስቀመጠው ዋዒዙላህ አለ፣ የአላህ መካሪያ። መጥፎ ነገር ለመስራት ሲል ተው ይቅረብህ የሚል ገሳጭ አለ፣ በሚር አእምሮ ማለት ነው። ይህ መካሪ ውስጣዊ መካሪም ይሁን ውጫዊ መካሪዎች ቁርአን፣ ሐዲስ እነዚህን ሁሉ አልፎ እንቢ ብሎ አምጾ ወንጀል ላይ የወደቀ ከሆነ ግን ፈላ የሉመነ ኢላ ነፍሰሁ ራሱን እንጂ ማንንም መውቀስ የለበትም በማለት አላህ ስብሓነሁ ወተዓላ ይናገራል። እና ይህ ነው አሁን እዚህ ላይ የተነገረው። እነዚህ አያዎች ሁሉ ምንድናቸው? ተግሳጽ ናቸው፣ ምክር ናቸው እና ልንመከርባቸው ልንገሰጽባቸው የሚገቡ ራሳችንም ልናስተካክልባቸው የሚገቡ አንቀጾች ናቸው ማለት ነው። طيب ከዚያም በኋላ አላህ ስብሓነሁ ወተዓላ ቅድም እንደተባለው ይህ ቁርአን መገሰጫ፣ መመከሪያ፣ ራስን መምከሪያ፣ ራስን መመልከቻ ማየቻ እንደሆነ ገለጸ። إن هذه تذكرة فمن شاء اتخذ إلى ربه سبيلا إن هذه تذكرة ይህች ምዕራፍ ተግሳጽ ናት፣ ምክር ናት፣ መመከሪያ ናት። ፈመን ሻአ የፈለገ ሰው መመከር የፈለገ ሰው ቀጥተኛውን መንገድ መያዝ የፈለገ ሰው መዳን የፈለገ ሰው ኢተኸዘ ኢላ ረቢሂ ሰቢላ ወደ ጌታው መንገዱን ይይዛል ብሎ አላህ ስብሓነሁ ወተዓላ ጠቀሰ ማለት ነው። ኢነ ሃዚሂ ተዝኪረቱን አይ ኢነ ሃዚሂ ሱራ ተዝኪረቱን ወዒዘቱን ሊልዓለሚን ለዓለማት ሁላ ዒዛ ናት፣ መገሰጫ ናት፣ መምከሪያ ናት። ወተዝኪረቱን ሊናሲ አጅመዒን ለሰው ዘር በጠቅላላ ለከሌ ተብሎ ሳይለያይ ለሁሉም ምክር አዘል ናት፣ ምክር ናት፣ መመከሪያ ናት። እና በዚህ መጠቀም የፈለገ ሰው ፈመን አራደ ልኢንቲፋዕ ቢሃ ወልዓመለ ቢማ ፊሃ ውስጧ ላይ ያለውን መስራት የፈለገ ሰው ሚን ተርጊብ ወተርሂብ ወአሐበ ልኸይረ ሊነፍሲሂ ለራሱ መልካም ነገር ማግኘት የፈለገ ለራሱ መልካም ለራሱ መጥቀም የፈለገ ሰው ፊ ዱንያ ወልአኺራ በዱንያም በአኺራ ፈዐለይሂ አን የስሉከ ጠሪቀ ነጃት የመዳኛውን መንገድ ውስጥ መግባት መቻል አለበት። በምን ቢልኢማን ወተቅዋ በአላህ በማመን እምነቱን በማስተካከል ዓቂዳውን በማስተካከል አላህን በመፍራት ከወንጀል በመራቅ መንገዱን በስትክክል መያዝ አለበት። ሊልውሱል ኢላ መግፊረቲላሂ ተዓላ ወሪድዋኒህ የአላህን ማርታ ለማግኘት የአላህን ውዴታ ለማግኘት የሆነው መንገዱ ሌላ መንገድ የለውም ማለት ነው። እና ይህንን ነው ፈመን ሻአ እተኸዘ ኢላ ረቢሂ ሰቢለን የሚለው ይህንን ተውበት በማድረግ በመጸጸት ከጥፋቶቹ ይቅርታ በመጠየቅ ወደ እሱ መንገድ መግባት ነው የሚፈለገው ማለት ነው። وفي هذا حث على المبادرة والإقبال على صالح الأعمال በዚህ አያ ላይ እንግዲህ ሐث አለ፣ ማነሳሻ አለ። በምን ላይ? على المبادرة والإقبال على صالح الأعمال ወደ መልካም ስራ ወደ መዞር መቅጣጨት ለኸይር ስራዎች እንደዚሁ ተሽቀዳዳሚና ቀዳሚ መሆን الذي أولئك يسارعون في الخيرات هم لها سابقون እንደሚለው ማለት
ይሽቀዳደማሉ ይቀድማሉም ጭምር ማለት አይቀደም እንዳለው እና በመልካም ስራዎች መሽቀዳደም ወደ መልካም ስራ መዞር እንደሚገባ እዚህ ላይ ሐት አለ ማነሳሻ አለው ማለት وتعريض بمن أصر على كفره وجحوده يهل مرجا يهل مابراريا متولت رقمو بكهدة لاينا بأمسعنينة لاي يمي زوتر وننسو دمو تعريض اللبت زهتشان اللبت والله تعالى يخير الناس بين الاهتداء إلى سبيل الله أو النفور عنها الله سبحانه وتعالى لسوج مرجع قرب الله تعالى إيه من قدو وقل الحق من ربكم فمن شاء فليؤمن ومن شاء فليكفر من قدو يهنوك أونت فلق أونت هين فماذا بعد الحق إلا الضلال كأونت باشاقر يالو تمتر للا من قد مات هذي من قدو يهنونا كالشمس في رابعة النهار لك اند صهاي فنتقو بلو اند رفاد صهاي ምንም አጠራጣሪ ያልሆነ ግልጽ የሆነ መንገድ ላይ ነው ነብዩ አለይሂ ሰላቱ ወሰለም ህዝቦቻቸውን ጥለው የሞቱት لا يزيغ عنها الا هالك الله سبحانه وتعالى እንደው ለጥፋት የፈጠረው ሰው ካልሆነ በስተቀር ያንን መንገድ የሚስትና ያንን መንገድ የሚለቅ የለም ብለዋል ስለዚህ አላህ Subhanahu Wa Ta'ala አብራርቶ ገልጾ ይሄውና እውነታው ይሄ ነው ሐቁ ይሄ ነው ስለዚህ የፈለገ ሰው اتخذ الى ربه سبيلا ወደ ጌታው የሚያዳርሰውን ትክክለኛውን መንገድ ይዞ ይጓዛል በማለት አላህ Subhanahu Wa Ta'ala ይገልጻል ማለት ከዛ አስከተለና ምናል وما تشاءون الا ان يشاء الله ان الله كان عليما حكيما وما تشاءون ان انت ደግሞ አትፈልጉም الا ان يشاء الله الله የፈለገ እንደሆነ እንጂ እናንተ አትፈልጉም የእናንተ ፍላጎት የአላህን ፍላጎት ተከታይ ነው እናንተ የፈለጋችሁት ነገር ሊሆን የሚችለው አላህ ከፈለገው ብቻና ብቻ እናንተ የፈለጋችሁት ነገር አላህ ካልፈለገው ሊከሰት አይችልም ይሄ በራሳችን ህይወት ላይ የምናየው ምን ፈልጋቸው እንዲሆኑልን ምን ፈልገው ምን እንመኘው ብዙ ነገሮች አሉ ታዲያ ለምንድነው ያልተከሰተው ለምንድነው ያልሆነው ለምንድነው ያልተሳካው አላህ ካላለው ሊሆን ስለማይችል ማሻ አላሁ ካነ وما لم يشاء لم يكن الله سبحانه وتعالى የፈለገው አላህ ይሆናል ያለው አላህ መከሰቱን የፈለገው ነገር ብቻ ይከሰታል እሱ ያልፈለገው ነገር ፈጽሞ አይከሰትም وما تشاءون الا ان يشاء الله الله ከፈለገ ነው እንጂ እናንተ ፈጽሞ ልትፈልጉ አትችሉ የባሮች መሺአና ፍላጎት የአላህን Subhanahu Wa Ta'ala መሺአ ተከታይ ሙስተቂል ሊሆን አይችልም ማለት ان الله كان عليما حكيما الله ደግሞ አዋቂ ጥበበኛ የሆነ ጌታ የሚፈልገው ነገር እንዲከሰት የሚወስነው ነገር ጥበብ ላይ የተመሰረተ ነው በአዋቂነት ላይ የተመሰረተ እንጂ ከጥበበኝነቱ ወይም ከጥበቡ የሚወጣ ምን ነገር የለም አላህ Subhanahu Wa Ta'ala የሚያደርጋቸው ነገሮች በጥቅላላ በጥበብ የተሞሉ ናቸው سواء علمناه او لم نعلمه ብናውቀውም ባናውቀውም በራሳችንም ጉዳይ ይሁን በሌሎችም ጉዳይ ይሁን በአጠቃላይ ዱንያ ላይ በሚከሰተው ነገር ላይ በጠቅላላ አላህ የፈለገው ነገር ሲከሰት ከጥበበኝነት ጋር የተያያዘ ጥበበኝነት አለ ሐኪም ነው አላህ Subhanahu Wa Ta'ala الحكيم هو الذي يضع الامور في مواضعها ነገሮችን በሚገባቸው ቦታዎች ላይ የሚያስቀምጥ ማለት ከዚህ ጋር በተያያዘ አንድ ሰው የሆነ ጊዜ የሆነ እንትን የሾላ ዛፍ ጥላ ስር ተኝቶ ነበር ከዛ በኋላ የሾላውን ዛፍ ሲያይ የሾላ ዛፍ እንግዲህ ትልቅ ነው ግዙፍ ነው ወይም የዋንዛ ምናምን እንለው እንችላለን ከዛ ያይና እዛ ላይ ይሄንን በሚያክል ትልቅ የሆነ ግንድ ላይ ወይም በዚህ ዛፍ ላይ የበቀለው ትንሽ የፍሬ ነው እዚህ ጋር ደግሞ አጠገቡ ዱባ ምናምን አለና ይሄንን የሚያክል ትልቅ ነገር ደግሞ በማይረባ ሐረግ ወይም ደግሞ የሆነ ነገር ላይ ነው የበቀለው ይሄ እንዴት ነው ብሎ አላህ Subhanahu Wa Ta'ala ጥበበኝነቱ ላይ ጥያቄ ፈጠረበት ማለት ይሄ ሙተናሲብ አይደለም ብለዋል ለትልቅ ዛፍ ትንሽ ነገር ለትንሽ ነገር ደግሞ ትልቅ ፍሬ እንዴት ይሆናል ብለዋል ከዛ በተኛበት አንዲት የሾላ ፍሬ ወርዳ ጠበሰችው አንዲት የሾላ ፍሬ ከዛፉ ላይ ወርዳ በተኛበት ጭንቅላቱን መታች በጣም አሳመመች ከዛ ወደ ራሱ ተመለሰ ይሄ ዱባ እዛ ላይ ቢሆን ምን ሊያደርገው ነበር ይንሰው ሊገለው ነበር ስለዚህ ወደ ራሱ ተመለሰ ማለት አላህ Subhanahu Wa Ta'ala የሚያደርገው እያንዳንዱ ነገር ጥበብ የተሞላበት በራሳችንም ላይ ሁሉም የሰውነት አካላችን የተቀመጡበት ቦታ አሰካኩ በጠቅላላ ከጥበበኝነት ጋር የተያያዘ አንዱ ቦታውን ቢቀይር ሙሸወህ ነው በጣም አስቀያሚ ፍጡር ነው የሚሆነው ቢቀየር ማለት እና
ዓሊም ነው ሐኪምም አላህ ስብሓነሁ ወተዓላ ጥበበኛ ረቂቅ ነው። ያኒ ጥበበኝነቱ እጅግ በጣም የረቀቀ የሆነ ጌታ ነው ማለት ነው። ሁሉም ነገር ብናስተውል በዙሪያችን ያሉትን ነገሮች ሁሉ ብናስተነትን የአላህን ስብሓነሁ ወተዓላ ሁሉን አዋቂነትና ጥበበኝነት የሚያሳዩ ሆነው ነው የምናገኛቸው። ከዛ ምን አለ يدخل من يشاء في رحمته والظالمين أعد لهم عذابا أليما አለ يدخل من يشاء في رحمته የፈለገውን በእዝነቱ ውስጥ አድርጎ ጀነት ያስገባዋል። አላህ ከነሱ ያደርጋል። يدخل من يشاء في رحمته አላህ የፈለገውን ሰው በእዝነቱ ውስጥ ያስገባዋል። መልካም እንዲሆን ያደርገዋል። ኸይር ነገሮችን እንዲሰራ መልካም ነገሮች ላይ እንዲገኝ ያደርገዋል። والظالمين በደለኞችን ደግሞ أعد لهم عذابا أليما አሳማሚ የሆነ ቅጣት አዘጋጅቶላቸዋል። ይሄ የአያው መጨረሻ የምዕራፉ ማጠናቀቂያ ይሄ አላህ የፈለገውን በረህመት ውስጥ ያስገባል። አላህ Subhanahu Wa Ta'ala የፈለገውን ሰው ረህመት ውስጥ አስገብቶ ጀነት እንዲገባ የዝነቱ ቦታ ላይ እንዲያርፍ እንዲቀማጠልና የፈለገውን ነገር እንዲያገኝ ያደርገዋል ይወፍቃል። ምን አይነት ሰው ነው? ዱንያ ላይ ኸይር የሚሰራ ከሆነ ዱንያ ላይ ለኸይር ነገር የተገራ ከሆነ አላህ Subhanahu Wa Ta'ala ويزيد الله الذين اهتدوا هدى እንደሚለው ማለት ለመልካምነት ተነሳሽነት የሚያሳይ ከሆነ መልካም ለመስራት አላህን Subhanahu Wa Ta'ala ለማምለክ ሰዎችን ለሰዎች መልካም ለመሆን ተነሳሽነት ካለው የበለጠ አላህ Subhanahu Wa Ta'ala ይጨምርለታል። በእዝነቱም ጀነትን ያስገባዋል። በተቃራኒው የሆነ ሰውሳ والظالمين አይ ሙሽሪክ የሆኑ የአላህን Subhanahu Wa Ta'ala ሐቅ አሳልፈው ለሌላ የሚሰጡ ከሆነ በዳይ የሆኑ ራሳቸውንም ሌሎችንም የሚበድሉ ከሆነ ግን والظالمين أعد لهم عذابا أليما አሳማሚ የሆነ ቅጣት አዘጋጅቶላቸዋል ማለት ነው። ሁለቱ ይሄ እንግዲህ የመጨረሻው ማጠናቀቂያው እንደዚህ ኢማ ጀነህ ወይ ኢማ ናር። መጨረሻ ሁሉ ምናየው ኸልቅ እንዳለ በተቅላላ ምድርን የሞላው ሰው በአጠቃላይ መጨረሻው ከነዚህ ሁለት ሀገሮች አንዱ ከዛ ውጭ ሊሆን በፍጹም አይችልም። ወይ ጀነት ወይ ጀሃነም ከሁለቱ ውጭ ሌላ ሀገር አልተዘጋጀም ጭራሽ። ስለዚህ ፈኩኑ ሚን አብናኢ الآخرة ولا تكونوا من أبناء الدنيا የአኺራ ሰው ሁኑ የዱንያ ሰው አትሁኑ ብለው የሚመክሩት ከዚህ